ደም ግባትሽ ተንጠፍጥፎ የእድሜን ውበት እየኳልሽኝ ከሰው ጎለሽ ለሰው ማረግ በምን ጥበብ አበቃሽኝ። የኔ ታምር እሽሩሩ የኔ አታላይ እሽሩሩ እረፊልኝ እናት ዓለም ጽኑ መስሎ እንደ መጉበጥ የከበደ ቁስል የለም። ፈጣሪ ፈጣሪ የማይባልለት በብቻ እንባ የተዋጠ ስንት ጠር ነው በፈገግታሽ ተደብቆ የተማጠ። ይኸው ገጽሽ ዥጉርጉሩ ይኸው ገጼ ይጸዳል መስሎ ታሪክሽን ይናገራል። ፊደል እማ በግዝፈትሽ ጉልበት ከድቶት ይሰበራል። ዜማ ፈራሽ ለውዳሴ ቅኔም ሸሼ ላይመጥንሽ እንደ ሁሌው ተረትቼ በዝምታ ልሸፍንሽ። ለካ የንፋስ እውነት የንፋስ እውቀት በስጋ አፍ አይፈታም። ወትሮም ቢሆን ምን ቢጀግን ቃል ከመኖር አይበረታም። ወትሮም ቢሆን ምን ቢጀግን ቃል ከመኖር አይበረታም። ስላዳመጣችሁኝ አመሰግናለሁ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። አዳዲስ ትኩስ ቪዲዮዎችን ሁሌም የምታገኙበት ቻናል ነው። ሁሌም ከጎኔ ሆናችሁ የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ይስጣችሁ። ከምንም በላይ ደግሞ ጤና ነው ለሰው ልጅ፣ ጤናችሁን ይስጣችሁ። ሀገርም ደግሞ የማንቀርበት ነውና በሰላም ለሀገራችሁ ያብቃችሁ፣ በሰላም ከቤተሰብ ጋር ያገናኛችሁ። እናም እውነት ለመናገር እናትነት ያልተዘመረለት ያልተነገረለት ትልቅ ተአምር ነው ማለት ነው። እና ይሄ ግጥም ለእናቶች ነው ማለት ነው። ሩታም እናት ስለሆነች ማለት ነው። ገብቷችኋል? እና እናትነት ኖሮ በዚህ ላይ ደግሞ እንደዚህ ራስን ጠብቆ ፈገግ ማለት ጀግንነት ነው ማለት ነው። እና ሩታ አሁን የወለደች ራሷ አትመስልም። አሁን ላይ በቃ ራሷን ትጠብቃለች፣ ራሷን ትሪት ታደርጋለች ምናምን። ገባችሁ? እና አንዳንዶች አንድ ልጅ ወልደው እንኳን አይደለም ቀርቶ ባላቸው ሌላ ወንድ ማለት ሌላ ሴት ማለት ነው፣ ሶሪ ሌላ ሴት ጋር በእርግዝና ጊዜ እንትን ሄደብኝ ብለው ምናምን ራሳቸውን በጣም ነው የሚጥሉት። ልባቸው ይሰበራል። አዎ ይሰበራል። ግን ደግሞ ጠንክሮ ማሳየትም ጀግንነት ነው። እናንተ ስለተሰበራችሁ፣ እናንተ ስለተጎሳቆላችሁ ያ ሰው ደስ አይለውም ማለት ያ ሰው የሚያዝንላችሁ እንዳይመስላችሁ፣ እንደውም ደስ ነው የሚለው ለማለት ፈልጌ ነው። እና መጠንከር ጥሩ ነው ለሩታ ብቻ ሳይሆን ለሌሎችም ሴቶች ማለት ነው። እያለቃቀሱ ራሳቸውን ዝቅ አድርገው ከዚህ በኋላ ሌላ ህይወት አልኖርም በጭራሽ ምናምን ብለው ከሰውነት ጎዳና ወጥተው የተቀመጡ ሴቶች ብዙዎች አሉ ማለት ነው። እና ለዛ ሩታ ጥንካሬን እያስተማረች ነው ብዬ አምናለሁ። ሩታ እኔ ሞቅሳት ሁሌም ራሷን ዝቅ አድርጋ ከመስራት ውጭ ያለውን ጀግንነቷን በጣም ነው ማደንቅላት ማለት ነው። እና ለብዙ ሴቶች ራሳቸውን ትሪት እንዲያደርጉ ከወለዱ በኋላ ራሳቸውን እንዲጠብቁ ምናምን ያስተምራል ማለት ነው። ገባችሁ? እናም አበበ ብሄር ከበደ ይመጣል። እንደውም ስትገፉ ጥሩ ነው። የተሻለ ሰው ነው በህይወታችሁ የሚመጣው ማለት ነው። ግን ደግሞ ያ የተሻለ ሰው ወደ ህይወታችሁ ሲመጣ መግፋት የለባችሁም። እንደውም ጥሩ ሆናችሁ ተሽላችሁ ነው መገኘት ያለባችሁ። ከዚያ ያንን ሰው ደስተኛ ሆናችሁ መበቀል ማለት በቀል ማለት ይሄ ነው። ጠንክራችሁ ደስ የሚል ህይወት እየኖራችሁ ይሄ ነው በቀል ማለት ይሄ ነው ማለት ነው። እና ሩታ አንዳንድ ጊዜ ሌሎቹ ባጠፉት ጥፋት እሷ ሪስክ ትወስዳለች። እሷ ራሷን እንደ ጥፋተኛ አድርጋ ራሷን ዝቅ ታደርጋለች። ይሄ ነገሯን አልወደውም፣ ቅሬታ አለኝ ማለት ነው ሁሌም ቢሆን። ግን ደግሞ በሌላው ነገሯ ኦ ማይ ጋድ ከዩቲዩበሮች አንደኛ ተብላ የምትጠራ ሰው ናት ማለት ነው። ለዛውም የሰው ለውጥ የሚያስደስታት ራሷን ዝቅ እያደረገች ሌሎች እንዲለወጡ ታደርጋለች። ግን ይሄ አግባብ አይደለም። በእርግጥ መልካምነት ነው፣ ግን መልካምነትም ገደብ ሊኖረው ይገባል ማለት ነው። እና እናትነት ያልተነገረለት ጀግንነት ነው ማለት ነው። ገባችሁ? ልጄ ሳይበላ እኔ ሳልበላ ልጄ ብላ ብላ የምታበላ እንቅልፏን አታ ዋጋ የምትከፍል ለልጇ ደስታ የምትኖር ከራሷ በላይ ሁሌም ለልጇ ቦታ እንደሰጠችና እንዳስቀደመች
ግጥሙ ላይ በተወሰነ መልኩ ተጠቅሷል ብዬ አስባለሁኝና ባጭሩ ለልጇ ብዙ መስዋዕት የምትከፍል ምንም ነገር ለልጇ የምትሆን እረ በምን ቃላት ልግለጸው እንዴ! እንቅልፏን አታ ልጇ ሌሊት ሲነሳባት እንኳ ወንዱ ተኝቶ እሷ ግን ቁጭ ብላ ዋጋ ትከፍላለች። ጡቷንም እያጠባች ከዛሳ ደግሞ ቤተሰብ ታስተዳድራለች። ባሏን ለማስደሰት ትሞክራለች። ቤት የሚሰራራ ሰራተኛ የሌላቸው ቤት የሚሰራራ እንደ ሰራተኛ ዝቅ ብለው ይሰራሉ። ታዲያ ወላሂ ለእንደዚህ አይነት እናቶች ለእንደዚህ አይነት ሴቶች ክብር ይገባቸዋል። ወንዶችም ልታከብሯቸው ይገባል። እናት እንዴ ጀነት እንኳ እኮ ከእናት እግር ስር እኮ ናት። ያ ማለት እናት ለልጇ ብዙ ዋጋ ትከፍላለች፣ ምንም ትሆናለች። ልጅ ደግሞ በምላሹ እናቱን በመንከባከብ እናቱን በመታዘዝ እናቱን ትሪት በማድረግ ገነትን ከእናቱ እግር ስር ያገኛል ይላል መጽሐፉ እንኳ ማለት ነው። ገባችሁ? ከእናት እግር ስር ናት ማለት ልክ ለቤተሰብ ክብር ካለው አንድ ሰው ቤተሰቡን ከተንከባከበ ከታዘዘ ልክ ከእናቱ እግር ስር የዛን ያክል ቅርበት እንዳለው ማለት ነው ለማስረዳት የተባለበት ምክንያት ይሄ ነው። ገባችሁ? እና እናቱ እግር ስር ላይ በቃ በቅርበት እንደሚያገኛት በእጁ እንደሚጨብጣት ያክል እንደሆነ ለማስረዳት የተገለጸበት መንገድ ነው ይሄ ማለት ነው። ምን በማድረግ ቤተሰብን በመታዘዝ በተለይ ደግሞ ከሁሉም በላይ እናት ገባችሁ? ከእናት በላይ ምን አለ? እናት ሁሉን ነገር የምትሆናት ገባችሁ? አባትም ቢሆን ግን ከአባት በላይ እናት ናት። ስጋዋን ቆርጣ የምትሰጥ ማለት ነው። ስትወልድ እኮ ቀላል ጦርነት ውስጥ ሆና እኮ አይደለም የምትወልደው። በመኖርና በመሞት መካከል ሆና ነው ነፍሷን ሳትሰስት የምትሰጠው ማለት ነው። ለዚች እናት ታዲያ ከክብርም በላይ የሆነ ነገር ካለ ሊሰጣት ይገባል ማለት ነው። እና እኔ እንጃ ብቻ እኔ በቃ ማለት ትንፋሽ ራሱ ያጥረኛል ወላሂ ስለ እናትነት ለመናገር። እና እናት ለዘላለም ትኑር። እናት እድሜና ጤና ይስጣችሁ፣ አባትም ይስጠው። ግን ደግሞ በበለጠ ደግሞ እናት ብዙ ዋጋ ትከፍላለች። ገባችሁ? ከወንድ 3 እጥፍ እናት ትበልጣለች ማለት ነው ከምትከፍለው ዋጋ አንጻር። ልቧ ወንድ እንኳ ልጁን ጥሎ ሲሄድ እናት ግን አትችልም። ገባችሁ? የከፋ ነገር ገጥሟት ካልሆነ በስተቀር በጭራሽ ያንንም ለሆነ ቦታ አደራ ሰጥታው ምናምን አንጀቷን ስፍስፍ እያለ የሆነ ችግር እንኳ ቢገጥማት እንጂ እናት አንጀቷን ስፍስፍ ነው፣ አትችልም። በልጇ ሩህሩህ ናት። ባጭሩ በቃ የሆነ አዛኝ ናት ማለት ነው። እና ውድ ቤተሰቦቼ ለእናቶች ክብር ይገባቸዋል። እድሜና ጤና ይስጣቸው። በተለይ ደግሞ በሰው ሀገር ደፋ ቀና ብላችሁ ልጃችሁን ለማሳደግ ዋጋ የምትከፍሉ ወላሂ በጣም ነው የማደንቃችሁ። ቤተሰብ ጋር አብራችሁ ሳትኖሩ በስነ ስርዓት ሳትታረሱ ቁጭ ብድግ ብሎ አጥሚቱን፣ ገንፎውን የመሳሰሉትን መጫት የሚመገበውን በስርዓት እንኳ ሳታገኙ የአራስነትን ጣዕም በደንብ እንኳ ሳታጣጥሙ በናፍቆት በዛ ላይ በሰው ሀገር እንዴ ስንት ልጆች ናቸው ወላሂ በወገባቸው አዝለው ስራ ይሰራሉ። ወይኔ በአላህ በቃ እኔ ምን ብዬ ልንገራችሁ? ከዚህ በላይ ጀግና ሴት የለም። ጀግና ወላሂ ለአዚም በጣም ነው የማደንቃችሁና በሰው ሀገር እንደዚህ ሆናችሁ ዋጋ ከፍላችሁ ሌላችሁ የምታሳድጉ ለእናንተ ጭብጨባ ይገባችኋል። እና ፈጣሪ የወለዳችሁት ልጅ የሚጠቅማችሁ ያደርግላችሁ። ክብር ለእናቶች። እናቶቻችሁ ያለ ጊዜ ተንከባከቡ። ወደማይቀረው ዓለም ከሄዱ ወዳ መጸጸት ብትኖር ምናምን ማለት ትርጉም የለውም። የሌሉትም ደግሞ ፈጣሪ ያጽናችሁ፣ ለጀነት አላህ ይበላችሁ። በተረፈ ወዳችኋለሁኝ። ሰላም ቆዩልኝ። ሰብላይክም አድርጉ።